እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናል ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ ፓርትስ ኦፍ ቦዲ የሚሉትን እነዚህን የሰውነት ክፍሎቻችንን በእንግሊዘኛ መጠሪያቸው ምን እንደሆነ በዚህ ቪዲዮ ይዤላችሁ ቀርቤያለሁ። ቪዲዮውን ደጋግማችሁ በማየት እንዲሁም እስከ መጨረሻው በማየት ትማሩበታላችሁ፣ ዕውቀት ታገኙበታላችሁ በማለት ነው ይህንን ቪዲዮ ያዘጋጀውላችሁ። ቪዲዮውንም ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና ማወቅ ያልቻሉ ዜጎቻችን ይህንን ትምህርት መማር እንዲችሉ ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ ለማሳሰብ እወዳለሁኝ። እንግዲህ ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ቆዩ። እሺ እንግዲህ ከዚህ ጋር እንደምታዩቸው በዚህ በኩል ያሉት በዚህኛው ፓርት ያሉት የእንግሊዘኛ ወርዶች ናቸው። የእንግሊዘኛ ወርዶች በዚህ ጋር ደግሞ ያሉት የአማርኛ ቃላቶች ትርጓሜያቸው ማለት ነው። ትርጓሜያቸው ከዚህ ጋር እንግሊሽ ወርድ ይላል። ይሄ ደግሞ አማሪክ አማርኛ ብሏል በቅንፍ በአማርኛ ትርጓሜያቸው ይሄን ይመስላል ማለት ነው። ይሄን ይመስላል። አሁን እዚህ ጋር ኤች ኢ ኤ ዲ ሄድ 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 ማለት ጭንቅላት ማለት ነው። ጭንቅላት ይሄ የራስ ቅላችን ሄድ ይባላል። ሄድ ሄር ስንል ደግሞ ኤች ኤ አይ አር ሄር ሄር ማለት ደግሞ ፀጉር ማለት ነው። ፀጉራችን ብቻውን ሄር ይባላል። እንደ አጠቃላይ ግን የራስ ቅላችን ምን ይባላል? ሄድ ይባላል ማለት ነው። ሄድ ይባላል። እሺ ኤፍ ኤ ሲ ኢ ፌስ 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 ማለት ፊት ማለት ነው። ፊት ፊት። እሺ ኢ ዋይ ኢ አይ አይ ማለት አይን ማለት ነው። አይን አይን። ኢ ኤ አር ኤር ኤር ማለት ደግሞ ጆሮ ማለት ነው። ጆሮ። እሺ ሌላ ኤን ኦ ኤስ ኢ ኖዝ ኖዝ ማለት አፍንጫ ማለት ነው። አፍንጫ ሶሪ አፍንጫ። ሌላ ኤም ኦ ዩ ቲ ኤች ማውዝ 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 ማለት አፍ ማለት ነው። አፍ አፍ። ቲ ኦ ኦ ቲ ኤች ቱዝ ቱዝ ማለት ጥርስ ማለት ነው። ጥርስ ጥርስ። እሺ ቀጣይ ቲ ኦ ኤን ጂ ዩ ኢ ቲ ኦ ኤን ጂ ዩ ኢ ተንግ ተንግ ማለት ምላስ ማለት ምላስ። እሺ ኤን ኢ ሲ ኬ ኔክ ኔክ ማለት ደግሞ ምን ማለት ነው? አንገት ማለት ነው። አንገት አንገት። ኤስ ኤች ኦ ዩ ኤል ዲ
ኢ አር ሾልደር ሾልደር ማለት ትከሻ ማለት ነው። ትከሻ ኤ አር ኤም አርም አርም ማለት ደግሞ ክንድ ማለት ነው። ክንድ ኤች ኤ ኤን ዲ ሃንድ ሃንድ ማለት ደግሞ እጅ ማለት ነው። እጅ ኤፍ አይ ኤን ጂ ኢ አር ፊንገር ፊንገር ማለት ጣት ማለት ነው። ጣት ሲ ኤች ኢ ኤስ ቲ ቸስት ቸስት ማለት ደግሞ ደረት ማለት ነው። ደረት ቢ ኤ ሲ ኬ ባክ ባክ ማለት ጀርባ ማለት ነው። ጀርባ ኤስ ቲ ኦ ኤም ኤ ሲ ኤች ስቶማች ስቶማች ማለት ሆድ ማለት ነው። ሆድ እሺ ኤል ኢ ጅ ሌግ ሌግ ማለት ደግሞ እግር ማለት ነው። እግር ኬ ኤን ኢ ኢ ኒ ኒ ስንል ጉልበት ማለት ነው። ጉልበት ጉልበት እሺ ቀጣይ ኤፍ ኦ ኦ ቲ ፉት ፉት ማለት ደግሞ የእግር ጫማ የእግር ጫማ ቲ ኦ ኢ ቶይ ቶይ እግር ጣት የእግር ጣት ማለት ነው። ሰው በዚህ ምሳሌ መሰረት ሌሎቹንም ፓርትስ ኦፍ ቦዲ ኢንሳይድ ፓርትስ ኦፍ ቦዲ የምንላቸው የውስጠኛው የሰውነት ክፍላችን የአካል ክፍላችንን በሌላ ቪዲዮ ይዤላችሁ ቀርባለሁ። በዛሬው ቪዲዮአችን ትምህርታችን ከዚህ ላይ እናጠናቃለን። ሌላ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንቱን መልስላችኋለሁ። ለዛሬው ትምህርታችን ከዚህ ላይ እናጠናቃለን። በሌላ ትምህርት እስከምንገናኝ መልካም ጊዜ